ዛሬ ደግሞ የማሳያችሁ ትክክለኛውን የጂሜል አካውንት አከፋፈት ነው። ኖርማሊ ይሄ በጣም ትልቅ የሆነ ነገር ሆኖ ሳይሆን ወደፊት ለማሳያችሁ የተለያዩ ስራዎች የጂሜል አካውንት ወሳኝና ግዴታ ስለሆነ ጂሜል አካውንት የሌላችሁ በትክክለኛው መንገድ እንዴት እንደምትከፍቱ ስቴፕ ባይ ስቴፕ እያንዳንዷን ነገር ነው በግልጽ የማሳያችሁ። ምናልባት ለቤቱ አዲስ የሆናችሁና ለማታውቁኝ አዱኛ ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸር እንዲሁም ከተለያዩ ቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ እሰራለሁ። ዩቲዩብ ላይ ጠቃሚ ነገር ብቻ ፈልጋችሁ የምትመጡ ከሆነ የትክክለኛው ቻናል ነው። ሰብስክራይብ እና ላይክ እያደረጋችሁ አሁኑኑ ቤተሰብ ሁኑ። በቀጥታ ወደ ቪዲዮ። Welcome to your digital skill passport. ኦኬ መጀመሪያ እንግዲህ ብራውዘር ትከፍታላችሁ። ማንኛውንም አይነት ብራውዘር ትከፍታላችሁ። ኢን ማይ ኬዝ ጉግል ክሮም ነው። እኔ የከፈትኩት እንግዲህ ጉግል ክሮም ነው። እሱን ከከፈታችሁ በኋላ እዚህ ጋር ሰርች ማድረጊያው ላይ እዚሽ ጋር ማለት ነው ክሬት ጂሜል አካውንት ብላችሁ እንደዚህ ትጽፋላችሁ። ክሬት ጂሜል አካውንት እንዚ ኢንተር ትሉታላችሁ። ኢንተር ስትሉት እዚሽ ጋር የምትመጣላችኋለች ክሬት የጂሜል አካውንት የምትለው ማለት ነው። እዚሽ ጋር ያለችዋ እሷ ጋር ክሊክ እናደርጋለን። እሷ ጋር ክሊክ ስናደርግ እንግዲህ እኔ ኦልሬዲ ጂሜል አካውንት ስላለኝ እንደዚህ አመጥቶልኛል። እዚሽ ጋር ሄድና አድ አካውንት እለዋለሁ። እዚች ጋር ሄድና ኦልሬዲ አካውንት ስላለኝ ነው አድ አካውንት እለዋለሁ። አድ አካውንት የሚለውን ስነካ እንደዚህ ይመጣል። እዚች ጋር ክሬት አካውንት ምትላለች። እዚች ጋር ክሬት አካውንት ምትላለች ትታያለች። ክሬት አካውንት የምትለዋን እንነካለን። እሷን ስንነካ እነዚህ ሶስት ኦፕሽኖች ይመጣሉ። እነዚህ ሶስት ኦፕሽኖች ይመጣሉ። ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚሉ ኦፕሽኖች አሉ። እናንተን ለምትፈልጉት ፐርፐዝ ግን አሁን እኔ የማሳያችሁ ኖርማሊ የተለያዩ ዲጂታል ስራዎችን ለመስራት ስለሆነ ለራሳችሁ ቢሆን የተሻለ ነው። ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ከዚህ በኋላ ፈርስት ኔም ኤንድ ላስት ኔም እንድታስገቡ ነው የሚመጣው። እዚህ ጋር ፈርስት ኔም ይላል፣ እዚህ ጋር ደግሞ ላስት ኔም ይላል ማለት ነው። የመጀመሪያ ስማችሁንና ሁለተኛ ስማችሁን እዚህ ጋር ታስገባላችሁ ማለት ነው። ፎር ኤግዛምፕል እኔ እዚህ ጋር አዱ ልበለው እስኪ ፎር ኤግዛምፕል ኤንድ ዜን ኤደብሊው አልኩት። ስለዚህ ፈርስት ኔም እና ላስት ኔም እንደዚህ እንጽፋለን። ኤንድ ዜን ኔክስት መንዝ ዳይ ይር እንዲሁም ጀንደር ይጠይቀናል። መንዝ ቀኑን ምናምን ትጽፋላችሁ፣ ዓመተ ምህረቱን ትጽፋላችሁ፣ ጀንደር ምናምን ትሞላላችሁ። ኤንድ ዜን ኔክስት ትላላችሁ። ኔክስት ስትሉ እዚህ ጋር በራሱ ዲፎልት የሆነ ጂሜል ይሰጣችኋል። እንደዚህ ሁለት ዲፎልት ይሰጣችኋል። ግን እናንተ በራሳችሁ ስም የፈለጋችሁትን አይነት ጂሜል ለማድረግ እዚህ ጋር ክሬት ዮር ኦን ጂሜል ይላል። ከዚህ አንዱን መርጣችሁ ኔክስት ማለት ትችላላችሁ። ግን የራሳችሁን ክሬት ለማድረግ እዚህ ጋር ክሬት ትላላችሁ። የራሳችሁን ክሬት ለማድረግ እዚህ ጋር ክሬት ትላላችሁ። እዚህ ጋር የእናንተ ጂሜል አካውንት እንዲሆን የምትፈልጉትን ኦልሬዲ ቴክን ያልሆነ ማለት በሌሎች የጉግል ተጠቃሚዎች የእናንተ የምትጽፉት እዚህ ጋር የተያዘ መሆን የለበትም ማለት ነው። ስትጽፉ ራሱ የተያዘና ያልተያዘ መሆኑን ነግራችኋል። የተያዘ ከሆነ ኦልሬዲ ጂሜል አካውንቱንም ስለማይሰጣችሁ ፎር ኤግዛምፕል ምንድን እንበለው የሆነ አንድ ስም እንስተው ላይክ ዚስ ኔክስት እንለዋለን። ሀቪሲን ኦልሬዲ እንደዚህ አይነት ጂሜል ከዚህ በፊት አለ ማለት ነው። ስለዚህ የሆነ እዚህ አካባቢ ሌላ ነገሮች መቀየር ያስፈልጋል ማለት ነው።
አሁን የሞላሁት አልተያዘም ማለት ነው። ከዛ ፓስወርድ እዚህ ጋር እንጽፋለን። ዜን የጻፍነውን ፓስወርድ ድጋሚ ራሱኑ ኮንፊርም እናደርጋለን። ከዛ ማየት ከፈለጋችሁ ፓስወርዱን እዚህ ጋር ሾው ትላላችሁ። and then next choose strong password try a mix of letter number and symbols ይላል። ይሄ ቁጥር ብቻ ስለሆነ ነምበሮችን እና የተለያዩ ካራክተሮችንም በመጨመር ስትሮንግ አርጉት ነው የሚለው። ስለዚህ ካራክተሮችን እጨምራለሁ። ኔክስት ስንለው ያው ስትሮንግ ፓስወርድ ስለሆነ በቃ ቀጥታ ይወስደናል ማለት ነው። ስለዚህ verify some info before creating an account ይላል። Google need to verify some info about your device or phone number before you continue this help ይላል። ስለዚህ ስልክ ቁጥራችሁን ምናምን እዚህ ጋር ቬሪፋይ ወይም ደግሞ ስካን ታደርጋላችሁ። ስለዚህ ስካን ስታደርጉ ኦልሬዲ የሆነ ኖቲፊኬሽን ምናምን ይገባላችኋል ቬሪፋይ ማድረጊያ በዛ ስልክ ቁጥር ማለት ነው። ከዛ በኋላ ቬሪፋይ ስታደርጉ ጨርሳችኋል ማለት ነው። ጂሜል አካውንት በዚህ መልኩ ነው ክሬት የሚሆነው። ይህንን ጂሜል አካውንት ለተለያየ ፐርፐዝ ትጠቀሙታላችሁ። በቀላሉ ይሄን ስቴፕ በመከተል እናንተም የራሳችሁን ጂሜል አካውንት መክፈት ትችላላችሁ ማለት ነው። ከዚህ በኋላ የተለያዩ ቪዲዮዎችን እሰራላችኋለሁ ከኮንተንት ክሬሽን፣ ከዲጂታል ማርኬቲንግ እና ከተለያዩ ቶፒኮች ጋር በተያያዘ እንደዚህ አይነት ስራ የምትሰሩ ሰዎች ከሆናችሁ ደግሞ የሆነ ጂሜል አካውንት መኖር ግዴታ ነው። ምክንያቱም ኤቭሪ ኮንታክት በጂሜል እና በስልክ ቁጥር ሞር ጂሜል ለተለያየ ፕሮፌሽናል የሆነ ኮሚኒኬሽንም ስለምንጠቀመው የራሳችሁ የሆነ ጂሜል አካውንት ሊኖራችሁ ይገባል ማለት ነው። ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ይመቻችሁ።